በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ፀሐይን ያጨለመ ፀሐይ። ጌታችን በሮማውያን እጅ ርቃኑን በተሰቀለበት ዕለት ከቀኑ በ6 ሰዓት ላይ ታላቋ የእሳት ኳስ ብርሃናዊቷ ፀሐይ ድንገት ጨለመች። ጨረቃም ደም መሰለች፣ ከዋክብትም ረገፉ። በነቢዩ ሚልክያስ ስሜን ለምትፈሩ ለእናንተ የጽድቅ ፀሐይ ትወጣላችኋለች፣ ፈውስም በክንፎቿ ውስጥ ይሆናል ተብሎ በትንቢት የተነገረለት እውነተኛው ፀሐይ ኢየሱስ ክርስቶስ በመስቀል ላይ እጆቹን እንደ ክንፍ በዘረጋ ጊዜ በእውነተኛዋ ፀሐይ ፊት ማብራት ያልተቻላት ፀሐይ በድንገት ጨለመች። ትንቢተ ሚልክያስ ምዕራፍ 4 ከቁጥር 2። በመዞሩ ምክንያት የተደረገ ጥላ በእርሱ ዘንድ የሌለበት ለሁሉም ያበራው እውነተኛው ብርሃን ክርስቶስ በመስቀል ላይ እንደተሰቀለ ባየች ጊዜ ታናሽዋ ፀሐይ ብርሃኗን ከለከለች። ማንነቱን ያልተረዱት አይሁድ ርቃኑን ሰቅለው ያዩ ሊዘብቱበት ሲቆሙ፣ ፍጥረታቱ ግን አምላካቸው ተሰቅሎ አይተው መቋቋም ተስኗቸው ለጌታችን ስቃይ ምድርን በሐዘን አጨለሟት። ለጌታችን ደም መፍሰስ ጨረቃ ደም መሰለች። ሰዎች በፈጣሪ ፊት ስላሳዩት ድፍረት የሰዎች መገኛ የሆነችው ምድር ተንቀጠቀጠች። ሰውነቱ በግርፋት መሰንጠቁን አይተው ዓለታት ተሰነጣጠቁ። ፍጥረታት ሁሉ በስቃዩ አብረው ተሰቃዩ። ሲሰቀል እንዳታየው ፀሐይ ፊቷን ሸሸገች። ከእርሱ ጋር አብራ ልትሞት ብርሃኗን አጠፋች። ለ3 ሰዓታት ጨለማ ከሆነ በኋላ ግን መልሳ በራች። ይህም በሶስተኛው ቀን እንደሚነሳ ስትመሰክር ነው ይላል ቅዱስ ኤፍሬም። የሰማይ ብርሃናት የመጨለማቸው ምክንያት ጌታችን ርቃኑን እነርሱ በብርሃናቸው አይተው ለሌላው ላለማሳየት ነው። አባ ጊዮርጊስ ፀሐይ ጨለመ፣ ጨረቃም ደም ሆነ፣ ከዋክብትም ፈጥነው ወደቁ፣ ብርሃን ያለበሳቸውን አምላክ ርቃኑን እንዳያዩ በማለት እንደዘመረው በብርሃን ያስጌጣቸውን ፈጣሪን ርቃኑን ላለማየት ማሰብ የማይችሉት ፍጥረታት በብርሃናት ላይ በተሾሙ መላእክት እጅ ብርሃናቸውን ሰወሩ። ጻድቁ ነው የወይን ጠጅ ጠጥቶ በሰከረና ርቃኑን በሆነበት ዕለት ልጁ ካም ርቃኑን እያየ ሲዘብትበት ሲምና ያፌት የተባሉት ልጆቹ ግን የአባታቸውን ርቃን ሸፍነው ነበር። እንደነው ጠጅ ሳይሆን በሰው ልጅ ፍቅር ሰክሮ ርቃኑን በመስቀል ላይ የተሰቀለው መድኃኔዓለም ክርስቶስን አይሁድ እንደ ካም ሲዘብቱበት፣ ፀሐይ ጨረቃና ከዋክብት ግን እንደ ሴም ያፌት ርቃኑን ሸፈኑለት። ነቢያቱ አስቀድመው ስለዚህ የቀትር ጨለማ ትንቢቶችን ተናግረው ነበር። በነቢዩ ዘካርያስ አንድ ቀን ይሆናል፣ እርሱም በእግዚአብሔር ዘንድ የታወቀ ይሆናል፣ ቀንም አይሆንም ሌሊትም አይሆንም፣ ሲመሽም ብርሃን ይሆናል ተብሎ ተጽፎ ነበር። ትንቢተ ዘካርያስ ምዕራፍ 14 ከቁጥር 7። በእርግጥም አንድ ቀን የተባለው ዕለተ ዓርብ ነው። ቀንም አይሆንም ሌሊትም አይሆንም የተሰኘው የ3 ሰዓቱ ጨለማ ነው። ቀን እንዳይባል ጨልሟል፣ ሌሊት እንዳይባል ደግሞ ከቀኑ 6 ሰዓት ነው። ሲመሽ ብርሃን ይሆናል የተባለው ከ9 ሰዓት በኋላ ብርሃኑ ስለተመለሰ ነው። ከደቂቀ ነቢያት በአንዱ በአሞጽ አንደበት ደግሞ እግዚአብሔር እንዲህ ተናግሮ ነበር። በዚያን ቀን ፀሐይ በቀትር እንዳትገባ አደርጋለሁ ይላል ጌታ እግዚአብሔር። በብርሃን ቀን ምድሩን አጨልማለሁ። ዓመት በዓላችሁንም ወደ ለቅሶ፣ ዝማሬያችሁንም ወደ ዋይታ እለውጣለሁ። እንደ አንድያ ልጅም ለቅሶ ፍጻሜው እንደ መራራ ቀን አደርገዋለሁ። ትንቢተ አሞጽ ምዕራፍ 8 ከቁጥር 9 እስከ 10። ይህም ስለ ዕለተ ዓርብ የተነገረ ነበር። የዓመት በዓላቸው ፋሲካ በሚከበርበት ዕለት ፀሐይ ጨለመች። የኢየሩሳሌም ሴቶች ለቅሶ የትንቢቱ መፈጸሚያ ሆነ። እግዚአብሔር ይህንን የተፈጥሮ ምላሽ የፈቀደው አይሁድ አምላክነቱን ተረድተው ከክፉ መንገዳቸው እንዲመለሱ ጥሪ ለማድረግ ነበር። ለቁጣ ቢሆን ኖሮ ሁሉንም መሬት ተሰንጥቃ እንድትወጣቸው ማድረግ ይቻለው ነበር። እርሱ ግን ፀሐይን አጨለመ፣ ገዳዮቹን ግን አልተቀየመም። ግብረ ሕማማት ዘዓርብ 6 ሰዓት። የሚያሳዝነው ግን የሰቀሉት አይሁድን ተፈጥሮ እንኳን አላስተማረቻቸውም።
ሰማያን እርሱን እንዳዩ ፊቱን ሸፈኑ፣ ምድራውያን ግን ምራቃቸውን ተፉበት። መሬት ፈርታ ስትንቀጠቀጥ አይሁድ ግን አልተንቀጠቀጡም። አለት ተሰነጠቀ፣ የአመፀኞች ልብ ግን አልተመለሰም። ልባቸው ከአለት ይልቅ ይደነደን ነበር። በዚያች በዕለተ ዓርብ ከነበረው መናወጥ የተነሳ ዓለም ልታልፍ ትችል ነበር። ቸርነቱ የበዛው አምላክ ምድርን ያለ ጊዜዋ እንዳታልፍ አጸናት። ደሙን በምድር ላይ አፈሰሰ፣ ከልፈት ጠበቃት፣ በእርሷም ያለውን ሁሉ ጠበቀ ይላል ሃይማኖተ አበው ዘአትናቴዎስ። በዕለተ ዓርብ ከተፈጸሙት ተአምራት ሁሉ ግን እጅግ አስደናቂው ተአምር የሰው ልጅ መዳኑ ነበር። ከፀሐይ መጨለምና ከፀሐይ ደም መምሰል በላይ የኛ የጨለመ ማንነታችንን ብሩህ ማድረጉ፣ ከቤተ መቅደስ መጋረጃ መቀደድ በላይ በሰውና በእግዚአብሔር መካከል የነበረው የጥል ግድግዳ መፍረሱ፣ ከሙታን መቃብር መውጣት በላይ የሰው ልጅ ከሲኦል መውጣቱ፣ የክርስቶስ የደሙ ጠብታ ዓለምን ከኃጢአት ማጠቧ እጅግ አስደናቂዎች የመስቀል ላይ ተአምራት ናቸው። ቅዱስ ያሬድ ምድር በክርስቶስ ደም ታጥባ ፋሲካን ታደርጋለች በማለት ስለዚህ ተአምር ዘምሯል። በ3 ሰዓታት ውስጥ ስለነበረው ስለ ሰማይ ብርሃናት ሁኔታ በወንጌላት የተጻፈው የፀሐይ መጨለም ብቻ ሲሆን ስለ ጨረቃ ደም መሆን፣ ስለ ከዋክብት መጨለም በወንጌላት ውስጥ አልተመዘገበም። ነቢያቱና ሐዋርያቱ ግን ዕለተ ዓርብን ከዕለተ ምጽአት በሚያስተባብሩ ትንቢቶቻቸውና ትምህርቶቻቸው የጨረቃና የከዋክብትን ነገርም ዘግበውልናል። ፀሐይና ጨረቃ ጨልመዋል፣ ከዋክብትም ብርሃናቸውን ሰውረዋል። እግዚአብሔርም በጽዮን ሆኖ ድምፁን ከፍ አድርጎ ይጮሃል። ኢዮብ ምዕራፍ 3 ቁጥር 15። ምድሪቱ በፊታቸው ትናወጣለች፣ ሰማያትም ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብትም ብርሃናቸውን ይሰውራሉ። ኢዮብ ምዕራፍ 2 ቁጥር 10። የሰማይ ከዋክብትና ሰራዊት ብርሃናቸውን አይሰጡም፣ ፀሐይም በወጣች ጊዜ ትጨልማለች፣ ጨረቃም ብርሃኑ አይበራም። ትንቢተ ኢሳይያስ ምዕራፍ 13 ቁጥር 10። ቅዱስ ጴጥሮስ በ3000 ሰዎች ፊት ባስተማረበት በዕለተ ጰራቅሊጦስ የነቢዩ ኢዩኤልን ትንቢት ሲጠቅስ ታላቅ የሆነ የተሰማም የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣሉ፣ የጌታ ስም የሚጠራም ይድናል በማለት ተናግሯል። የሐዋርያት ሥራ ምዕራፍ 2 ከቁጥር 20 እስከ 21። ይህ ትንቢት በዕለተ ዓርብ በፀሐይና ጨረቃ የተፈጸመ ሲሆን ጌታን ስም የሚጠራ ይድናል የሚለው ቃል ደግሞ ከጌታ ቀኝ በተሰቀለው ወንበዴ መዳን ተፈጽሟል። ነቢዩ ኢዩኤል ስለ ዕለተ ምጽአት የተናገረው ይህን ትንቢት ቅዱስ ጴጥሮስ ጠቅሶ ማስተማሩ በዚያ ለተሰበሰቡት አይሁድ በዕለተ ዓርብ የተፈጸሙትን ተአምራት በማስታወስ ባለማመናቸው ከጸኑ ሊመጣባቸው የሚችለውን እንዲገምቱ ሲያመለክት እንደሆነ ሊቃውንት ያብራራሉ። በዕለተ ዓርብ የተከሰተውን የፀሐይ ጨለማም በየዘመናቱ የተነሱ የአማንያንና ጥቂት የሳይንስ ሰዎች በክርስቶስ መሰቀል ምክንያት የተከሰተ ተአምር ሳይሆን በማንኛውም ጊዜ የሚከሰተው የፀሐይ ግርዶሽ ወይም ሶላር ኢክሊፕስ ነው ብለው ብዙ ትንታኔ ጽፈዋል። ፈጣሪ የለም ባዮች ይህንን ሐሳብ ሳያጣሩ በደስታ የሚያቀነቅኑ ሲሆን በወንጌላት የተጻፈውን ተራ የተፈጥሮ ክስተትን ከመንፈሳዊ ኃይል ጋር ለማገናኘት የተደረገ ሙከራ አድርገው ይዘብቱበታል። በእርግጥ የፀሐይ ግርዶሽ ጨረቃ በመሬትና በፀሐይ መካከል በመታልፍበት ወቅት ጥላዋን መሬት ላይ ስትጥል የሚከሰት ተፈጥሯዊ ክስተት እንደሆነ፣ የፀሐይ መጨለም ሳይሆን መጋረድ እንደሆነ ይታወቃል። እኛ ሊቃውንትም በወር ፍጻሜ ወቅት ሁለቱም ፀሐይና ጨረቃ በሰማይ ፊት እያሉ ጨረቃ በቆመበት ሲገናኙ የፀሐይ መጨለም ይሆናል ብለው አስቀምጠውታል። ይህ ክስተት በሚፈጠርበት ወቅት ጨረቃ አዲስ ወይም ኒው ሙን የምትሆን ሲሆን በሚፈጠረው ግርዶሽ ምክንያት ጨለማ ይከሰታል። ይህንን ተፈጥሯዊ ክስተት በዕለተ ዓርብ ጌታችን ሲሰቀል ከተከሰተው የፀሐይ መጨለም ጋር ለማገናኘት መሞከር ግን ጨርሶ የሚያስኬድ አይደለም። እያነበብከው ያለኸው ሕማማት የተሰኘው መጽሐፍ የተጻፈ በነበረበት ወቅት እንደ አውሮፓውያን አቆጣጠር በ2017 ዓ.ም በሰሜን አሜሪካ የፀሐይ ግርዶሽ ተከስቶ ነበር። አሜሪካውያን
አይናቸውን እንዳይጎዳ የተሰራላቸውን መነጽር አድርገው ወደ ሰማይ አንጋጠው ያዩት ይህ የፀሐይ ግርዶሽ በተከሰተበት ወቅት በስፍራው የነበሩት ሰዎች ከመሬት ሆነው ጨልሞ ያዩት ለ2 ደቂቃ ከ40 ሰከንድ ከ2 ማይክሮ ሰከንድ ያህል ብቻ ነበር። ግርዶሹ በእንቅስቃሴ ምክንያት የሚታይ ነገር ስለሆነም ብዙ ሊቆይ አይችልም። በዓለማችን በፀሐይ ግርዶሽ ምክንያት ስለተፈጠረ የእኩለ ቀን የጨለማ ቆይታ የተመዘገበው እጅግ በጣም ረጅሙ ጊዜ 7 ደቂቃ ያህል ብቻ ነው። በዓለም ድንቅ መዝገብ ላይ ለመመዝገብ ብለው ወደ ከፍተኛ ተራሮች በመውጣት ወደ ላይ በቀረብን ቁጥር መጋረዳችን መጠን እየጨመረ ስለሚሄድ ወደ 9 ደቂቃዎች ያህል ግርዶሹን ለማየት የቻሉ ሰዎችም አሉ። ለ3 ሰዓታት ያህል ምድርን ያጨለመ የፀሐይ ግርዶሽ ግን ታይቶም ተሰምቶም አይታወቅም። ስለዚህ መድኃኔዓለም ክርስቶስ በተሰቀለባት በዕለተ ዓርብ የተከሰተው ጨለማ የተለመደው ጨለማ ሳይሆን በገባዖን ምድር የኢያሱን ጸሎት ሰምቶ ፀሐይን ያቆመው አምላክ ያደረገው ሌላን የሚያስደንቅ በሰው ጥበብ ሊብራራ የማይችል ድንቅ ተአምር ነው። ይህች ጨለማ የተለመደችው ጨለማ አይደለችም። ይህስ ሕሊናን የሚያስደንቅ ተአምር ነው እንጂ እንዲል ትርጓሜ ወንጌል። በዕለተ ዓርብ የተከሰተው ጨለማ የፀሐይ ግርዶሽ ውጤት ላለመሆኑ ሌላው ማስረጃ ደግሞ ጌታችን የተሰቀለበት ወርና ቀን ምንነት ነው። እንደሚታወቀው ጌታችን የተሰቀለው የአይሁድ ፋሲካ በዓል በሚከበርበት በኒሳን 14 ዕለት ነበር። በሳይንሱም እንደሚታወቀው ይህ የወር አጋማሽ ደግሞ ጨረቃ ሙሉ የምትሆንበት ወይም ፉል ሙን ወቅት ነው። እኛ ሊቃውንት ጨረቃ ሙሉ ሳለ ብርሃኑን አላበራም ብለው ገልጸውታል። ጨረቃ ሙሉ በምትሆንበት ወቅት ላይ ደግሞ ግርዶሽ ሊከሰት አይችልም። ቅዱስ ቄርሎስ ዘእስክንድርያ እንዲህ ይላል፣ ይህ ጨለማ የተከሰተው ፋሲካ በሚከበርበት ወቅት ነበር። በወሩ በ14ኛው ቀን ግርዶሽ ሊከሰት የሚችልበት እድል የለምና የፀሐይ ግርዶሽ ነው ሊባል አይችልም። ሌላው ርዕሰ ጉዳይ ጌታችን በተሰቀለበት ወቅት የተፈጸመውን የሰማይ ብርሃናት መጨለምና የመሬት መንቀጥቀጥ ስቃዮቹ አይሁድ ባሉበት በኢየሩሳሌም ብቻ የተከሰተ ክስተት ነው ብለው የጻፉት አንዳንድ የእስክንድርያ ሊቃውንት መኖራቸው ነው። ይሁንና የተረጋገጠው እውነታ ይህ ተአምር የተከሰተው በኢየሩሳሌም ብቻ ሳይሆን እንደ ኖህ ዘመን የጥፋት ውሃ በመላው ዓለም የተከሰተ መሆኑ ነው። ኢትዮጵያውያን ሊቃውንት ስለዚህ ጉዳይ ዓለም አቀፋዊ ክስተትነት ሲገልጹ ጌታ በዕለተ ዓርብ በተሰቀለ ጊዜ የተደረገው ተአምራት በኢየሩሳሌም ብቻ አይደለም ጽንፍ እስከ ጽንፍ ደርሷል እንጂ ብለዋል። መጽሐፈ አባ ዮሐንስ ዘብሩልስ። በዚህ ጉዳይ ከክርስትና ውጭ የሆኑ ፈላስፎች የታሪክ ሰዎችም ምስክርነት ይጠቀሳሉ። የቤተክርስቲያን ታሪክ ጸሐፊው አብሳቢዎስ ዘቂሳርያ ስላልተጠበቀው የፀሐይ መጨለም ከግሪክ ፈላስፎች አንዱ የሆነው ፊላጎን እንደመሰከረ ጽፏል። ሊቁ ጠርጡለስም በአንድ ሮማዊ የምክር ቤት አባል በጻፈው መልእክት ላይ በድንገት ብርሃን አይቷ ፀሐይ በእኩለ ቀን ራሷን ከመሬት ሰወረች። ይህ ክስተት አስቀድሞ ስለ ክርስቶስ በተነገረ ትንቢት ላይ እንደተጻፈ ማያውቁ ሰዎች ግን እንደ ፀሐይ ግርዶሽ ቆጠሩት። ምክንያቱን ሳያውቁም ክስተቱን ላለመቀበል ፊታቸውን አዞሩ። ሆኖም ይህ ዓለም አቀፍ ክስተት በእናንተም መዛግብት ላይ ተጽፎ ይገኛል ብሎታል። የፀሐይ መጨለም ዓለም አቀፋዊ ክስተት በመሆኑ ምክንያት በሐዋርያት ሥራ ላይ ስሙ የተጠቀሰው ግሪካዊ ፈላስፋና የሕግ አዋቂ ዲዮናስዮስ ወደ ክርስትና እንዲመለስና በግሪክ በሐዋርያት የተመሰረተች የክርስቶስ ቤተክርስቲያን መጀመሪያ ሊቀ ጳጳስ ብላ እንድትጠራው እኛም በቅድስናው እንድናከብረው ምክንያት ሆኗል። የሐዋርያት ሥራ ምዕራፍ 17 ከቁጥር 34። ከግሪክ ጠቢባን አንዱ የሆነው ይህ ሰው ጌታችን በተሰቀለበት በዕለተ ዓርብ ቀትር ላይ ድንገት ፀሐይ ስትጨልም አይተው ከደነገጡ ብዙ ሰዎች አንዱ ነበር። እንደ ጥበብ ሰውነቱ ጉዳዩን ቸል ብሎ አላለፈውም። በዘመኑ በደረሰበት ጥበብ ተመርኩዞ የፀሐይን መጨለም መንስኤ ለመረዳት ብዙ ጥረት አድርጎ ነበር። በግሪክ ፈላስፎች ትምህርት ያሉትን የባህር ነፋስ መነሳትን፣ የፀሐይ ግርዶሽን፣ የጽልመት ኮከብ ወይም ዳርክ ስታር እንቅስቃሴ ወዘተ ለዚህ የቀን ጨለማ ምክንያት ሊሆን ይችላል ያላቸውን ነገሮች ቢመረምርም ይህ ነው ለማለት የሚያስችለው ፍንጭ አላገኘም። በመጨረሻም የፀሐይ መጨለም የተከሰተበት ዓመቱን፣ ወሩን፣ ቀኑንና ሰዓቱን በመደነቅ መዝግቦ አስቀመጠው። ይህ ከሆነ ከ14 ዓመታት በኋላ ቅዱስ ጳውሎስ
ወደ ግሪክ ሊሰብክ መጣ። ከአፊቅሮስ ወገንና ከኢስጢዮኮችም ከተባሉት ፈላስፎች አንዳንዶቹ ከእርሱ ጋር ተገናኙ። አንዳንዶቹም ይህ ለፍላፊ ምን ሊናገር ይወዳል አሉ። ለሌሎቹም የኢየሱስና የትንሣኤን ወንጌል ሰበከላቸው። አዲሶችን አማልክት የሚያወራ ይመስላል አሉ። ይዘውም ይህ የምትናገረው አዲስ ትምህርት ምን እንደሆነ እናውቅ ዘንድ ቻለናልን? በጆሮአችን እንግዳ ነገር ታሰማናለህና እንግዲህ ይህ ነገር ምን እንደሆነ እናውቅ ዘንድ እንፈቅዳለን ብለው አርዮስፋጎስ ወደ ተባለው ስፍራ ወሰዱት። የሐዋርያት ሥራ ምዕራፍ 17 ቁጥር 18። አርዮስፋጎስ ጥበብን ይሻሉ አዲስ ነገርን ከመስማትና ከመናገር በቀር በሌላ ጉዳይ አይሉም ነበር ተብሎ የተነገረላቸው የአቴና ሰዎች ፈላስፎችና ጠቢባን አዲሱ ነገር የሚያወጉበት ከእውቀት ፈላጊ ሁሉ ዝናው የሚያስቀና መካነ ጥበብ ነበር። የግሪካውያን ፍልስፍና እጅግ የመጠቀውና ለብዙ የሳይንስ ዘርፎች ስም አውጪ የሆነው አዳዲስ ሐሳቦች ተከብረው የሚሰሙበት እንዲህ ያለ ስፍራ የውይይት ቦታ ከጥንት ስለነበረ ነው። ቅዱስ ጳውሎስ ሲሰብክ ሰምተው ወዲህ ሲያመጡት ከአርዮስፋጎስ ከተሰበሰቡት ሊቃውንት መካከል የፍርድ ቤት ዳኛ የነበረው ዲዮናስዮስም ተገኝቶ ነበር። በዚያን ቀን እነዚያ ፈላስፎች ከጳውሎስ ጋር ብዙ ክርክሮችን አድርገው ግማሾቹ ሲያከሱበት፣ ግማሾቹ በክርስቶስ አመኑ። በሐዋርያት ሥራ ላይ እንደተጻፈው ቅዱስ ዲዮናስዮስ ካመኑት ጥቂት ሰዎች አንዱ መሆን የቻለ ሲሆን በክርስቶስ አምላክነት አምኛለሁ ያለውም መዝግቦ ያስቀመጠው ፀሐይ የጨለመችበት ዕለት መድኃኔዓለም ክርስቶስ የተሰቀለበት ዕለተ ዓርብ መሆኑን ከቅዱስ ጳውሎስ ጠይቆ በማረጋገጡ ነበር። የፀሐይ መጨለም ዓለም አቀፍ ክስተት በመሆኑ ምክንያት ቤተክርስቲያናችን የብዙ ድርሰቶች ጸሐፊ የሆነውን ሊቀ ጳጳስ ቅዱስ ዲዮናስዮስ ዘአርዮስፋጎስን አገኘች። አስደናቂዋ ፀሐይ ለዲዮናስዮስ ጨለማ አበራችለት። ወስብሐት ለእግዚአብሔር።